ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ጽናት ድራማን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። በቅንነት ያው ላይክ አድርጉ። ለማንም አይደለም፣ ጥቅሙ ለራሳችን ነው። እንግዲህ ቅዱሴ እንግዲህ ከነ ጽናት ጋር ሄዶ ነበርና ባለፈው ዛሬ እንግዲህ ወደ ቤቱ ይመለሳል። ዴብም እንግዲህ እኔ በአጭር ውስጥ እንግዲህ ጽናት እና ኪራ እንደዚህ ይሆናሉ ብዬ ዴብ ማለት ኪራም ተመልሶ ወደ ጽናት ይመጣሉ ብዬ አስቤም አላውቅም ነበር ሲለው እንግዲህ ኪራም ፈጣሪ ያጣመረውን ማንም ሊለያየው አይችልም ይላል። እንግዲህ ዴብ እንግዲህ ለጽናት ወንድም በጣም ጽናት እንዲከፋት አይፈልግም እና ቅዱስም ደግሞ እንደዚሁ ኪራ እንዲከፋውም አይፈልግም። መልካም ጓደኛ ነው። እንግዲህ ለኪራ ሲል ነው ገጠር ድረስ ከኪራ ጋር አብረው የሄዱት። የጽናት አባትም እንግዲህ በደስታ ነበር የተቀበሏቸው። ዴብም እኔ ለሷ በጣም ጨንቆኝ ነበረ ይለዋል። ስም እንግዲህ ተባብረን የቻልነውን ድረስ አድርገናል። ከእንግዲህ በኋላ ደግሞ የእነሱ ፈንታ ነው ይለዋል። ዴብም አሱስ ልክ ነህ። ከእንግዲህ በኋላ እንግዲህ እራሳቸው ያውቃሉ። ቅዱስም እንደው ዴብ ካላስቸገርኩ ከክፋት አትቁጠርብኝና አንድ ነገር ልጠይቅ ፈልጌ ነበረ። ያው ታውቃለህ ኪራ በጣም ቅናተኛ ልጅ ነው። ከጽናት ደግሞ ትንሽ ብትርቅ ብዬ አስቤያለሁ። ዴብም ይስቅና አሁንም እኮ ሳልፈልግ እኮ ከጋሸ ጋር እንደ በፊቱ እየመጣሁ አይደለም እርቅ ያለሁኝ ይለዋል። ሴም ከክፋት እባክህ እንዳትወስድብኝ ሲለው ዴብም እረ ችግር የለውም ይለዋል። ምክንያቱም እንግዲህ ኪራ ቅናት በጣም ስለሚቀና ነው ይሄ ሁሉ መከራ የመጣበት። እና አንድ ሰው ወደ ትዳር ከገባ ትዳር እንደ እቃቃ ጨዋታ አይደለም። ትዳር ውስጥ ከተገባ በኋላ ተቻችሎ መኖር ነው እንጂ የታየው መባል ደግሞ ይሄ ተገቢ አይደለም። እና ያው ትዳር እንግዲህ ያው ቅናት ትዳርን ያው ያፋታን። ስለዚህ ቅናት ጥሩ አይደለም። እንግዲህ ሌላው ደግሞ ይሄ አቶ በዛብህ ይመስለኛል የኪራ የጽናት የበፊት የጮኛ ወንድም እንግዲህ ዴብና ቅዱስ እየሄዱ ሳለ ይመጣን። ይሄውልህ መጣልህ ይለዋል። አቶ በዛብህም እንግዲህ ቅዱስን ሲያይ እሺ መንገደኛ ነህ መሰል ይለዋል። ቅዱሴም አዎ እየሄድኩ ነው ብሎ ይመልስለታል። አቶ በዛብህ እንግዲህ በእውነት በጣም ደስ ብሎኛል። ምንድነው አየ ደስታዬ ሙሉ እንደሆን ያንን ኮተትንም ይዘህልኝ አብረክድ። ዴብም እንግዲህ ኪራን ነው ኮተት ያልከው ሲለው እንዴ ጽናትም ብትሆንስ አብራ እሷም ከዚህ አብረው ይሂዱ እኛ አንፈልጋቸውም ይለዋል። ጽናትም ብትሆን እኮ ይዛ የመጣችው የቤተሰብ ሸክም አይደለም እንዴ? ዴብም እንግዲህ አንዳንድ ጊዜ የምናወራውን ካላወቅ ዝም ብንል እኮ ይሻላል። ቅዱሴ እንግዲህ ለበዛብህ የመለሰለት በተናገረው መሰረት እንግዲህ ይመልስለታል። ከዛ እንግዲህ ቅዱሴን በዛብህ በተደጋጋሚ መጥፎ ነገሮች እየተናገርክ ነው። ስለዚህ በሸንጎም አልመለስ ብልሃን ይለ ሸንጎ ማለት እንግዲህ በሽማግሌ ማለት ነው። በሽማግሌም ልትመከር አልቻልክም። መጨረሻ ምን እንደሆን ታውቃለህ ሲለው እንግዲህ በዛብህም ምንድን ነው መጨረሻ የሚሆነው ነው እዚህ ሀገር ልታባረሩኝ ነው ወይ ብሎ ይጠይቀዋል። በዛብህም እየሳቀ እንዳታስቡት ነግሬያቸዋለሁኝ። እኔን ደፍሮ ማንም ሊያባረኝ አይችልም። ቅዱስም ይናደድና ዴብ እባክህ እንሂድ፣ ይህን ሰውዬ ተወውና ይለዋል። ለውጥ የሌለው ስብሰባ ላይ መቀመጥ ድካሙ እንቅልፍ ብቻ ነው። ስለዚህ ተወውና እኛ ወደምሄድበት እኔን ሸኘኝ ልሄድ ይለዋል። በዛብህም እንግዲህ ቅዱስን አንተ ጥሩ ትናገራለህና ከዛኛው ደግሞ ትንሽ በሰል ያልከነ ይለዋል። ከዛኛው የሚለው እንግዲህ ኪራን ነው። ቅዱሴም እንግዲህ በዛብህን ብበስል እኮ አንተን ላስረዳም አልችልም ይለዋል። በዛብህ ማለት በጣም ሲበዛ እንግዲህ ሴት ይመስል ነገረኛ ነው። በዛብህም ገና አልጨረስንም ሲል እንግዲህ ዴብም ምን አለ እንግዳ እንኳን በሰላም ብትሸኝ ብሎ ጥለውት ይሄዳሉ። በዛብህም እንግዲህ አንተን ነቅያለው የቀረኝ ደግሞ ያነ አረም ነው ይላል።
እነስሩ ነቅዬ እጥለዋለሁ ይላል። እንግዲህ ይህ አቶ በዛብህ እንግዲህ ጽናት ለወንድሙ ታጭታ ስለነበረ ጽናት ደግሞ አልፈልግም ብላ ወደ አዲስ አበባ ስለመጣች እንግዲህ የተደገሰውን ድግስ አክስሯቸዋል መሰለኝ። ለዛ ነው እንግዲህ አቶ በዛብህ የሚናደደው። ነገር ግን ወንድሙ ደግሞ አግብቷል። ስለዚህ ወንድሜን በግድ ካላገባሽ ብሎ ነገር የለም። ስለዚህ አንድ ሰው የወደደውንና የሚያፈቅረውን ነው እንጂ ማግባት የሚችለው። ስለዚህ ደግሞ በግድ አግቢ አይባልም እና አቶ በዛብህ ትንሽ አብዝተውታል። ሌላው እንግዲህ ምሩና ሰኒ አብረው ቁጭ ብለው ስለነበረ ሰኒን አይዞሽ አትጨናነቂ ትላታለች። አጋጣሚ ሁለቱ ቁጭ ብለው እያለ በር ሚንኳኳን። እንግዲህ እሷም ማነች እንግዲህ የናሆሜ እናት ናት። የናሆሜ እናት እንግዲህ ባለፈው እንግዲህ የሆነን ልካን ነበር ወደ ጽናት ቤት ወደ ምሩ ቤት። ምክንያቱም የላከቻት እንግዲህ ምሩን እንድታናዳን ነበረ። የናሆሜ እናት ጽዮንን ይሄ ናሆሜ እንዳገባ ትፈልጋለች። ናሆሜ ደግሞ የሚፈልገው ምሩን ብቻ ነው። ነገር ግን የናሆሜ እናት ምሩን የምትናገረን ንግግር በጣም የሚያስቀይም ነው። ስለዚህ የናሆሜ እናት በጣም ትልቅ ስህተት እየሰራች ነው። በእርግጥ እናት ለልጇ ብዙ ነገሮች ታደርጋል። ልጇ መጥፎ ቦታ እንዲወድቅባት አትፈልግም። ስለዚህ የናሆሜ እናት እንግዲህ ምሩና ናሆሜ ወዷት አፍቅሯን ነው እንግዲህ የተጋቡት። ስለዚህ አሁን የናሆሜ እናት እንግዲህ ይችን ጽዮንን የምታመጣት እንግዲህ ምሩን አናዳ ከቤት አስወጥታ ጽዮንን እንዳገባላን ነበር የምትፈልገው። ነገር ግን እሱ አልተሳካላትም። ጽዮን እንግዲህ ከሄደ በኋላ ለአለምዬ እንግዲህ የነገረቻት ምሩ ገፍትራ አባረረችኝ ብላ ነው የነገረቻት። እና የናሆሜ አባት ደግሞ አቶ አያሌው ደግሞ በጣም መልካም ሰው ነው። ምሩን በጣም ነው የሚወዳት። ለልጄ ጥሩ ሚስት ነች ብሎ በጣም ነው የሚያዝንላል። ነገር ግን አለምዬ ያንን ልትረዳም አልቻለችም። ምሩ ተነስታ በር ልትከፍት ስትል አይ ተይው እኔ እከፍተዋለሁ ብላ ሰኒ በሩን ትከፍተዋለች። አለምዬም እንግዲህ ከመጣች በኋላ እንግዲህ ማን ነው አንቺ በልጄ ቤት ፈላጭ ቆራጭ ያደረገች ትላታለች። ሰኒም ሰላም ነው አለምዬ፣ መጀመሪያ ሰላምታ ግን አይቀድምም ስትላት እንግዲህ አለምዬ መጀመሪያ እኮ ሰላም ሲኖር ነው ትላታለች። ሰኒም ምን ነው ችግር አለ እንዴ ትላለች። ምሩ ምንም ቢከፋትም መልስ አትመልስም። ሁሉን ነገር በዝምታ ነው የምታሳልፈው። የናሆሜም እናት አለምዬ እንግዲህ ይቺ ልጅ አንድ ነገር በሉኝ ስትል ሰኒም ምሩ ነው ትላታለች። አዎ ከእናንተ ፊትማ ስተዋት እየተላሳለሰኝ ጥሩ ልጅ ትመስላለች። ምን አይነት መርዝ መሰለችሽ ትላታለች። ናሆሜም እናት እንግዲህ ተናገሬ ምን ይዘጋሻን ስትላት እንግዲህ ምሩም ምን ልናገር ማሚ ትላታለች። ማምቶ ያስቀርሽና ማሚ አትበይኝ። እኔም በሁኔታው ተገርማ ምንድን ነው አለም ብላ ትጠይቃታለች። ችግር አለ እንዴ ይሄን ያህል? እናንተማ ከእሷ ጎን ቁሙ። ግን ደግሞ በልጄ ቤት ማን ነው እሷን ፈላጭና ቆራጭ ያደረጋተው? ምሩ ማለት ሰኒ በጣም ጎበዝ ስለሆነ አይ ትዳር እስከያዙ ድረስ ቤት እኮ የራሳቸው የጋራቸው የሁለቱ ነው ትላታለች። አለምዬም እንግዲህ ኧረ እባክሽ ቤሎ ጎትታ አልገባች። ስለዚህ ቤት ምን ያገባታል ትላታለች። ሩም ሰርጉ እኮ አለመሰረጉ የቀረበትን ምክንያት እኮ ደግሞ አንቺ ታውቂያለች ትላታለች። ከዛ እንግዲህ አለምዬ የናሆሜ እናት እንግዲህ አንቺማ ደረቅ ነሽ፣ አረገዝኩ ባልሽ በማግስቱ የኪራ አባት ሞተ ትላታለች። እንግዲህ ሰኒ ጠበቃው እንግዲህ እና ታዲያ ለዚህ እሷ ተጠያቂ ናት እንዴ ብላ ተጠይቃታለች። አዎ እድሏ ነው፣ እድለ ጠማማ ናት ትላታለች። ሰኒም በቁጣ ይቅርታ እኔ እኮ ዘመናዊ ሴት ትመስሊ ነበረ ለካ ግምቴ ትክክል አይደለም ትላታለች። እንደዚህ አይነት ተራ ነገር የምታምኝ እኮ አይመስለኝም ነበረ። እኔ የምናገረው ያየሁትን የሰማሁትን ነው እንጂ የምሩን ሀሳብ አይደለም።
እሷ እኮ ዝም የምትልሽ ደግሞ ማስቀየም ስለማትፈልግ ነው። እና ለዛ ነዋ ልጠይቃት የመጣችው ልጅ በውሃ ልብሷን አበስብሳ እየላከቻተው። ምሩም እንግዲህ ጽዮን እኮ ልታናድደኝ እንጂ ልትጠይቀኝ እኮ አልመጣችም እና ታዲያ ከቤት አላስገባም ስትያት እሺ ብላ ከቤት እንድትመለስ ነበር እንዴ የፈለግሽው? ምሩም አዎ እንደዛ ገፍትራ ከምትጥለኝ ዝም ብላ ብትመለስ ይሻላል ነበረ። እሷ እኮ ለናሆሜ አብዝታ ነው የምትጨነቀው። እኔም እና ታዲያ ይሄን ከምሩ ፊት መናገር ተገቢ ነው ወይ ብላ ተጠይቃታለች። አዎ ከእናቱ ቀጥሎ እንደ ጽዮን የሚያዝንለትም የለም። ጽዮን በጣም ነው የምታዝንለትና የምትወደው ትላታለች። ሰኒም እንግዲህ እና ታዲያ ናሆሜ ማንን እንደመረጠ እኮ ግልጥ ነው ትላታለች። ምሩም ዝምተኛዋ እንግዲህ እና ታዲያ ሆዴን አልጋ ላይ ገፍትራ እንደጣለችኝ አልነገረችሽም ትላታለች። የዚህ ጊዜ የናሆሜ እናት እንግዲህ አለምዬ ከትከት ብላ ትስቃለች። ደግሞ ይቺን ድራማ ፈጠርሽ አይደል ትላታለች። ምሩም የምን ድራማ ነው እንግዲህ ትላታለች። ምክንያቱም እንግዲህ ያቺ ጽዮን እንግዲህ የማይሆን ነገር ለናሆሜ እናት ለአለምዬ ውሸት ነግራታለች። ደግሞ በሷ አሳበሽ ልጄ ምን ሆኖ ይሆን ታያለሽ። ሮም ትናደድና ማሚ አንቺም እኮ እናት ነሽ እንደዚህ አይባልም። እኔማ አዎ ወልጄ ነበረ ምን ዋጋ አለው ከማይረባ ሰው ጣለው እንጂ። ናሆሜ እናት በጣም ሲበዛ ክፉ ነችና እኔማ በጣም አንቺን አምርሬ ነው የረገምኩሽ ትላታለች። ይሄ አንዲት ነፍሰ ጡር ሆና እንደዚህ አይባልም፣ ተራጋሚ ራሱን ደርጋሚ ይባላል ይላል ያገሬ ሰው። ስለዚህ የናሆሜ እናት ምሩን ብትረግማት እራሷን ነው እንጂ የረገመችው ከምሩ ላይ ምንም የሚደርስ ነገር የለም። ስለዚህ የሚያድነውም የሚገለውም አንድ ፈጣሪ ብቻ ነው። የናሆሜ እናት በጣም ትልቅ ስህተት እየሰራች ነው። ሲበዛ በጣም ነው ያበዛችው። እዛ የኔን ይስጥሽ ምን ነው ውሃ በቀረ የሚባል ልጅ ይስጥሽ ትላና ጥላት ትሄዳለች። ስለዚህ ይሄ በሀገራችን ያለ ነው። በእርግጥ አማትና ምራት ከ100% 10% ይስማማሉ። 90% ደግሞ አማትና ምራት አይስማሙም። ምክንያቱም አማት እኔ ያልኩት ካልሆነ እምትላለኝ፣ እኔ የፈለኳትን ማግባት አለበት፣ ልጄ የፈለገውን የወደዳትን ማግባት አይፈልግም፣ እኔ ያጨሁለትን ወይም ደግሞ ከደህና ቤተሰብ እኔማ አጋባለሁ የሚሉ አሉ። እንግዲህ አሁን ድረስ ይሄ ከ100 10% አማቶች በጣም የዋህና ጥሩ ናቸው። 90%ቱ ግን እኔ ያልኩ ካልሆነ የሚሉ ነው። በጣም አይስማሙም። አማትና ምራት በጣም ከባድ ናቸው። እንዲሁም የሚራገሙ ሊኖሩ ይችላሉ። ከእንደዚህ አይነት ደግሞ ፈጣሪ ይጠብቀን። ይህን የሚያሳየን እንግዲህ የአንዷ የናሆሜ እናት ናት። የናሆሜ እናት እንግዲህ ምሩና ናሆሜ በጣም የሚዋደዱ የሚፋቀሩ እንግዲህ ጥንዶች ናቸው። ነገር ግን የናሆሜ እናት ይሄ ሁሉ ምሩ የመጣባት እንግዲህ ምሩ መጀመሪያ ፈልገው አንድ ሰው ፈልጎ አይደለም የሚታመመው ምሩ የልብ ታማሚ ናት። በልብ ታማሚ ምክንያት እንግዲህ ለጊዜው ልጅ መውለድ አትፈልግም፣ አትችልም። ምክንያቱም የበሽታው ሁኔታ ሁል ጊዜ እንግዲህ የናሆሜ እናት አንቺ ደረቅ ልጄን ተይልኝ እያለ በጣም ተጨቀጭቃት። ነገሩ ስለበዛባት አንዳንድ ጊዜ ዝምተኛ ሰው አይናገርም። ዝም ሁሉን ነገር በሆዱ ነው የሚችለውና መጨረሻ ላይ ምሩ ከቤት ትወጣለች። ከቤት ወጥታ እንግዲህ ይችን ጽዮን የምትባለውን ትልካታለች። ጽዮን እንግዲህ ከዚያ ሂጂ ብላ ከናሆሜ ጋር እንድትቀመጥ ታደርጋለች። ናሆሜ ደግሞ አይፈልጋትም፣ የሚፈልገው ምሩን ነው። በስተመጨረሻ እንግዲህ ምሩ ይሄ ቅዱስ ያገኛታል። ከዛ በኋላ የናሆሜ አባትና እንግዲህ ቅዱሱ ነው እንግዲህ አስታረቋቸው። ናሆሜም ስለሚወዳት ተቀበላል። ነገር ግን የፈጣሪ ስጦታውን ደግሞ ምሩ ደግሞ እርጉዝ ትሆናለች። የናሆሜ እናት እንግዲህ ልጄ መውላድ አይችልም፣ ውሸትሽ ነው፣ አንቺ ከሌላ አርግዘሽ ነው። ይሄ ነው እንግዲህ ጠባቸው። ስለዚህ ይህን ከምታደርግ የናሆሜ እናት
ልጁ እስከሚወለድ ድረስ ከዛ በኋላ እውነቱን እስከምታውቁ ድረስ ዝም ብላ መጠበቅ ነው እንጂ ያለባት። ይሄ ሁሉ ስድብ ተገቢ አይደለም። ልጁ ደግሞ የራሷ የልጇ ነው። እኔ መሀን ነኝ ያላት ደግሞ ሚስቱን እንዳጨቀጨቀበት ያመጣው ስበብ ነው። ስለዚህ ከባልና ሚስት የሚገቡ ልቦና ይስጣቸው እንላለን። ሌላዋ ሳቂቷና ቀልደኛዋ እንግዲህ ሊና ናት። ሊና በጣም ነው የምታሳዝነው። ይሄ እንግዲህ አዲሱ ልጅ ወይንም ደግሞ የኪራ ዘመር ነኝ ብሎ የመጣው ልጅ እንግዲህ በጣም አስቸጋሪ ልጅ ነው ሲበዛ። እንዲሁም ሰኒ ይቺ ሊናን እንግዲህ ከቤት እንግዲህ የትም እንዳትሄድ ያግታታን። በስተመጨረሻ ዛሬ እንግዲህ ሊና ወደ ውጭ ስትወጣ እንግዲህ የኪራን እህት ሳገኛታለች። እባክሽ ወደ ቤት እንዳትሄጂ ብላ ሊና ታለቅሳለች። የኪራ እህትም ምን ሆና ነው ይችል ብላ ይጨንቃታል። እንግዲህ ይሄ በጥባጩ ላይ ለሊና በቃ እኔ መሄድ አለብኝ ይላታል። እሺ በቃ እንደውም ግልግል ሂድ ስትል የኪራሃት ትመጣለች። የኪራሃት እንግዲህ ከአንገቷ እንግዲህ እናቷ የሰጣቻትን ማስታወሻ ወርቅ ለብሳ ስለነበረ እሱ እንግዲህ ቀስ አድርጎ የአንገቷ የለበሰችውን እንግዲህ ወርቅ ወስዶባታል። ልጁ እንግዲህ ወደ እነ ኪራ ቤት የመጣው እንግዲህ አንድ ሊዘርፍ ነበረ፣ ነገር ግን አልተሳካለትም። ሌላው እንግዲህ ሰኒ እንግዲህ የኪራን የናሆሜን አባት እንግዲህ አቶ አያሌውን ታገኘዋለች። እንግዲህ ሰኒን ምነው አጣጥፈሽ እኮ ነው የጠራሽ፣ በሰላም ነው ወይ ሲላት፣ አይ በሰላም ነው ትለዋለች። እሺ ምሩ ደህና ናት? አይ ምሩ ደህና ናት፣ ግን አንዳንድ ነገር የምናወራው ነገር አለ ትለዋለች። አንዳንድ ሰዎች አላስኖሯት አሉ እንጂ ትለዋል። አቶ አያሌውም ያቺ ጽዮን ናት ሲላት እንግዲህ ሰኒም አይ ጽዮን እንኳን አይደለም ጋሼ አለምዬ ናት ትለዋል። አለምዬ ደግሞ ምን አደረገች ስትል ሲላት እንግዲህ ያው ምሩ ብዙ ጊዜ አትናገር፣ ናሆምና እሷ ከታረቁበት አንስቶ ምሩ ሲቃይ ላይ ነው ያለችው። አቶ አያሌውም ይደነግጥና እንዴት ማለት ይላል። አለምዬ የምትናገረት ንግግር፣ በዛ ላይ ደግሞ አለምዬ እናንተ ባልኖራችሁ ሰዓት ስለዚህ ልጁ የናሆሜ እንደሆነ አስመረምራለሁ እያለ እየወሰደቻት ነው። ነገር ግን በመሀል ላይ ምሩ ስለተናደደች አልፈልግም ብላ ጥላት ተመለሰች። ስለዚህ ራሱ ስንት ስድብ ተሰድባ እንደኖረች እኔ ራሱ አላውቅም። መጋጨታቸውን ሰምቻለሁ፣ ነገር ግን ይሄ ወደ ሆስፒታል መውሰዷን አልነገረችኝ እና ሰኒም ጭራሽ ደግሞ ዛሬ መታ የሚጠቅም ልጅ አይስጥሽ ብላ ረግማት ነው ሄደችው። አያሌውም በንዴት አለምዬ ናት እንደዚህ ያለችው ይላታል። አዎ አውቃለሁ፣ ምሩ ምን እንደተባለች ቃል በቃል ስለማትናገር እኔ ራሴ ልነግር ነው የመጣሁት እና በጣም ይቅርታ ትለው። አቶ አያሌውም አንቺ ትክክል ነሽ፣ ምንም ይቅርታ አያስፈልግም ብሎ ወደ ቤት ይሄዳል። ወደ ቤት ከሄደ በኋላ እንግዲህ አለምዬ እያለ በጩኸት ሲጮህ እንግዲህ የናሆሜም እናት እንዴ አዩ ምን ሆነ ነው ትለዋለች። ምሩን ደግሞ ዛሬ ምን አድርገሻል ነው ይላታል። እንዴ ነገረች እንዴ? አይ እሷ እንደማትነግረኝ ታውቂያለሽ፣ እኔ ሌላ ሰው ነው የነገረኝ። እሺ ማን ነው የነገረህ? እሱን ምን ያደርግልሻል? ለምንድን ነው ግን እንደዚህ ያልሻ ብሎ ይቆጣል። እዛ እንግዲህ ሁለቱ እየተጮሁ እያለው እንግዲህ እቺ ጽዮን ትመጣለች። ምን ሆናችሁ ነው ስትል አቶ አያሌውም አንቺ ከዚህ ሂጂ አላልኩሽም እንዴ ይላታል። ከዛ ጽዮንም በቃ እኔ እናንተ ካልፈለጋችሁ ለምን አታሰናብቱ ስትል አቶ አያሌውም ማን ቁጭ በይ አለሽ ሂጂ ቢ ተብለሻን እኮ ሲላት የናሆሜ እናት ምን እያልክ ነው ወዴት ነው የምትሄደው ስትል አቶ አያሌውም በቃ እናንተ ካልሄዳችሁ እኔ ሄድላቸዋለሁ ብሎ ጥሎ ይወጣል። ሲወጣ የናሆሜ እናት ቆይ ምሩ እሰራልሻለሁ ጭራሽ ልጄ ሳያንስ አሁንም ከባለቤቴ ጋር አጣላሽኝ ትላለች። ጽዮንም በቃ አለምዬ ዝም በይ እኛ እንበቀላታለን ትላለች። ይቺ ጽዮን የምትባለው እንግዲህ ምክንያቱም ይቺ ትዳር ከምትገባ የሰው ትዳር አፋታ የሰው ባል ከምትወስድ
እንዲሁም የአለምዬን ወሬ ከምትሰማ ለራሷ የሚሆናትን አትመርጥም። ስለዚህ እንግዲህ በሰው ይሄ ድራማ በድራማ መልክ ቢሆን በጣም አስተማሪ ነው። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን፣ እኛም በያለንበት ይጠብቃል። እንዲሁም ደግሞ በሰው ትዳር እየገቡ ትዳር ለሚበጣበጡ ደግሞ ልቦና ይስጣቸው። ባይ ባይ።